በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ ለምታስቡ ቅዱሳን በዓላት ወርኃዊ እንኳን አብሮ አደረሰና። ስንክሳር ወርኃ ጥር አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም የተባረከ የጥር ወር የመዓልቱ ሰዓት 10 ነው። ቀን እንግዲህም ይጨመርለታል። በዚያ ጥር አንድ ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ እስጢፋኖስ ምስክር ሆኖ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔር ኃይልና ጸጋ የተመላ ሰው እንደነበረና በሕዝቡ መካከል ታላላቅ ተአምራትና ድንቅ ሥራን ይሠራ እንደነበረ የሐዋርያት ሥራ የተባለ መጽሐፍ ድንቅ ሥራን ይሠራ እንደነበረ የሐዋርያት ሥራና የተባለን መጽሐፍ ስለ እርሱ ምስክር ሆነ። ከዚህም በኋላ የአይሁድ በቀኑበት የሐሰት ምስክሮች የሚሆኑትን ሰዎችን አስነስቶበት ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል እንዲሉ ሐሰትን አስተማሩአቸው። ሕዝቡንና ሽማግሌዎችን ጸሐፊዎችንም አነሳሷቸው። አዳርሱንም ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮችንም አቆሙበት። እርሱም ይህን ሰው በቤተ መቅደስ ላይ በኦሪትም ላይ ስድብን ሲናገር ተው ብንለውም እምቢ አለ። የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣን ባንካችሁን ኦሪታችሁንም ይሽራል ሲል ሰምተነዋል አሉ። በአደባባይ ተቀምጠው የነበሩ ሁሉ ተመለከቱ። ፊቱንም የእግዚአብሔር መልአክ ፊት ሆኖ አዩት። ሊቀ ዲያቆናቱም እውነት ነውን? እንዲህ አልክ አለው። እርሱም እንዲህ አለ፣ ወንድሞችና አባቶቻችንን ስሙ። ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ስለ አባታችን ለአብርሃም የክብር ባለቤት እግዚአብሔር ተገለጠ። ከሀገርህ ውጣ፣ ከዘመዶችም ተለይ፣ እኔ ወደማሳይህ ሀገር ና አለው። ከዚህም በኋላ ከከላውዴዎን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁበት ወደዚች ሀገር አመጣው። ከዚህም በኋላ የግዝረትን ሥርዓት ሰጠው። ይስሐቅንም በወለደ ጊዜ በ8ኛው ቀን ገዘረው። እንዲህም ይስሐቅ ያዕቆብ ገዘረው። ያዕቆብም 12ቱን ነገድ አባቶቻችን ገዘረ። የቀደሙ አባቶቻችን በዮሴፍ ላይ ቀንተው ወደ ግብፅም ሀገር ሸጡት። እግዚአብሔር ግን አብሮት ነበር፣ ከመከራውም ሁሉ አዳነው። በግብፅም ንጉሥ በፈርዖን ፊት እውቀትን መውደዱን ሰጠው። በግብፅ ሀገር ሁሉና በቤቱ ሁሉ ላይ ሾመው። ነገሩንም በማስረዘም በሰሎሞን እጅ እስከተሰራችው ቤተ መቅደስ ያለውን ተረከላቸው። ከዚህም በኋላ ድምፁን ከፍ ከፍ አድርጎ እናንተም እንደ አባቶቻችሁ ዘወትር መንፈስ ቅዱስ የምታሳዝኑ ዓይነ ልቦናችሁንም የታወረ እዝነ ልቦናችሁም የደነቆረ አንገተ ደንዳኖች አላቸው። አባቶቻችን ከነቢያት ያላሳደዱትን ያልገደሉትን ማን አለ? እናንተ ክዳችሁት የገደላችሁት የአምላክን መምጣት አስቀድመው የነገሯችሁን ገደላችሁ። በመላእክት ስር ኦሪትን ተቀበላችሁ፣ አልተበቃችሁም። ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ። የተነሳሳ ጥርሳቸውንም አፋጩበት። በእስጢፋኖስ መንፈስ ቅዱስ አደረበት። ሰማይን ተከፍታ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍታ የሰው ልጁን በእግዚአብሔር ቀኝ ተቀምጦ አያለሁ አለ። ጆሮቻቸውንም ይዘው በታላቅ ድምፅ ጮኹ። በአንድነትም ከበው ጎተቱት። እየጎተቱም ከከተማ ወደ ውጭ አውጥተው በድንጋይ ወግረው ገደሉት። የገደሉትም ሰዎች ልብሳቸውንም ሳኦል ለሚባል ጎልማሳ ልጅ ያስጠብቁ ነበር። ጌታችን ኢየሱስም ጌታዬ ኢየሱስ ሆይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስ በድንጋይ ወገሩት። ዘለፈለፋ ባለ ጊዜ ድምፁንም ከፍ አድርጎ አቤቱ ይህንን ኃጢአታችንን ይቅር በላቸው፣ በደልንም አታደርግባቸው፣ ይህንንስ ብሎ አረፈ። ደጋግ ሰዎችም መጥተው የእስጢፋኖስን ሥጋ ወስደው
ቀበሩት። ታላቅ ለቅሶንም አለቀሱለት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያት ሰማዕት በሆነ በእስጢፋኖስ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። አርኬ ሰላም ለልዑል እስመ ለክሙ ተወህበ ለእስጢፋኖስ በዓሉ ከመ ትገብሩ ክቡ በዛቲ ዕለት እለ ተጽሐፈ ሰቦ ዘይቤ ባቲስ ከበ ወቦ ይዜቢ አመጾ ተረከበ አሜን። ለውንንዲዮስ ሰማዕት። በዚህች ዕለት በከሃዲያን መክሲሚያኖስ ዘመን መንግስት ከእርሱ አገር የከበረ ለውንዲዮስ በሰማዕትነት ሞተ። የዚህም ቅዱስ ዜና እግዚአብሔርን የሚያመልክ ተጋዳይ እንደሆነ ንጉሥ መክስሚያኖስ በሰማ ጊዜ ልኮ ወደ እርሱ አስመጣው። ሃይማኖትንም ትቶ አማልክቶችን ያመልክለት ዘንድ ብዙ ገንዘብ አቀረበለት። ይሸነግለውም ጀመር። የከበረ ለውንንዲዮስ ግን ዘበተበት። ጾታውንም በማቃለል ክብሩንም አጎሳቁሎ የረከሰ አማልክቶችንም ረገመ። ያን ጊዜ እጅግ ተቆጥቶ በመንኮራኩር ውስጥ ሰቅለው ጽኑ የሆነ ስቃይንም እንዲያሰቃዩት አዘዘ። ንጉሥ እንዳዘዙት አደረጉበት። የክብር ባለቤት ጌታችን ግን ያለ ጥፋት በጤና አወጣው። ዳግመኛም በብረት ዘንጎችም ይደበድቡት ዘንድ ቅባትንና ስብንም በታላቅ ድስት አፍልተው ቅዱሱን ለውንዲዮስንም ከውስጥ ይጨምሩት ዘንድ አዘዘ። ይህንስ ሁሉ ስቃይ ያሰቃዩት የክብር ባለቤት ጌታችን ኢየሱስ ክርስቶስ ያጸናው ያስታግሰው ያለ ጉዳትም በጤና ያስነሳው ነበር። ማሰቃየቱንስ በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ከስጋው ድንቅ የሆነ ብዙዎች ታምራትን ተገለጠ። ዜናውን በሶርያ ሀገር ሁሉ ተሰማ። አብያተ ክርስቲያናት ገዳማትን ተሰሩለት። ከገዳማቱ በአንዲቱ የአንጾኪያ ሊቀ ጳጳስ የሆነው የከበረ ሳዊሮስ በሕፃንነቱ ተጠመቀባት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። ሊቀ ጳጳስ አባ መቃርስ ዘእስክንድርያ። በዚችም ቀን የእስክንድርያ ሀገር ሊቀ ጳጳስ የከበረ አባት አባ መቃሪስ አረፈ። እርሱም ለአባቶቻችን ሊቀ ጳጳስ 69 ነው። ከእርሱም በፊት የነበረ አባ ሚካኤል በአረፈ ጊዜ ኤጲስቆጶሳትን ሊቃውንቱን የግብፅ ታላላቆች ሁሉ ወደ አስቄጥስ ገዳም መጥተው በዚች ለከበረች ሹመት ስለሚገባ ከዋሻ ውስጥ ከሚኖሩ ደጋጎች ገዳማውያን ሲጠያየቁና ሲመረመሩ ኖሩ። ከዚህም በኋላ አንድ ጽድቅ ሰው ስለዚህ አባት ነገራቸው። እንዲሁም አላቸው፣ በአባ መቃርስ ገዳም የሚኖር ቀሲስ አባ መቃርስ እርሱ ለዚህ ሹመት ይገባል። በዚህም ጊዜ ፈልገው ቢያዙት እርሱን እኔ ለዚህ ክብር የማልጠቅም በደለኛ ነኝ እያለ ሲጮህ ያለ ፈቃዱ አስረው ወሰዱት። ሊቀ ጳጳስ ሾሙት እንጂ እርሱ የሚላቸውን ቃሉን አልሰሙትም። ከዚህም በኋላ የሊቀ ጳጳስናውን ስራ መስራት ጀመረ። በግብፅም አገር በሁለት ቦታ ኤጲስቆጶሳትን ካህናትን ሹመው ብዙ አብያተ ክርስቲያንን አደሰ። ጊዜው ያለ ሐዘን የጤንነት የሰላም ጊዜ ነበረ። ሹመቱም 27 ዓመት ከ41 ቀን ኖረ። እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። የአክሚም ሰማዕት። በዚህ ዕለት የከበሩ የአክሚም ሰማዕትነት የምስክራቸው ተጋድሎ ፈጸሙ። ዜናቸው እንዲህ ነው። አክሚም በሚባል ሀገር ሹሙ የሆነ አንድ ሰው ነበር። በወርቅ ብር ባለጸጋ ነው። ስሙ አልኬዴማሊዮስ
ይባላል። ስማቸው ዲዮስቆሮስና ሰከላቢዎስ የሚሉ ሁለት ልጆች ወለደው። እነርሱም ከመጾምና ከመጸለይ ጋር እግዚአብሔርን በመፍራት አደጉ። አባታቸውም በሞተ ጊዜ ምንኩስናን ተመኙ። የእግዚአብሔር መልአክም ተገልጦላቸው ወደ ገዳም አባ ሙሴ ገዳም እንዲሄዱ አዘዛቸው። ሄደውም በዚህ መነኮሱ ድንቆች ታምራትን እያደረጉ ብዙ ተጋድሎን ኖሩ። ከጥቂትም ወራት በኋላ ዲዮስቆሮስ ቅድስና፣ ሰከላቢዎስም ዲቁና ተሾሙ። ዲዮቅልጥያኖስም የከበረ ባለቤት ጌታችን በካደው ጊዜ ለጣዖት የማይሰግዱ ክርስቲያኖችን ሁሉ ይገደሉ ዘንድ የእያንዳንዳቸው ገዥ አርያኖስ አዘዘ። አርያኖስም አክሚም ከተማ በደረሰ ጊዜ የኤጲስቆጶሱን አባ ብኑያድንስ ያዘውና ስሩ ወደ አገር ውስጥ ገባ። የእግዚአብሔር መልአክ ሚካኤል ለዲዮስቆሮስና ለሰከላቢዎስም ተገለጠላቸው። ወደ መኮንኑም ሄደው የምስክርነት አክሊልን እንዲቀበሉ ነገራቸው። እነርሱም ታኅሳስ 28 ቀን 24 መነኮሳትን ሆነው ሄዱ። ወደ አክሚም ከተማም ሲደርሱ በመድኃኒታችን ክርስቶስ ቤተ ክርስቲያን ውስጥ የከበረ የልደት በዓልን ለማክበር ስለነበረ ስሙ ይሞቱ ዘንድ የክርስቲያን ወገኖችን ከሴቶች ከልጆቻቸው ጋር ተሰብስበው አገኟቸው። ኤጲስቆጶስ አባ ብኑያድስም ከእነርሱ ጋር ገባ። በማግስቱም አባ ብኑያድስ ቀደስ አግዮስ ወደሚባለው በደረሰ ጊዜ መላእክት እንዲህ ብለው በታላቅ ድምፅ አመሰገኑ። ቅዱስ እግዚአብሔር አሸናፊ ፍጹም የጌትነትን ምስጋና በሰማይም በምድርም የመላ ይሁን። ያን ጊዜ መድኃኒታችን በመሰዊያው ቦታ ላይ ተቀምጦ መላእክትን በዙሪያው ቆመው ቁርባኑን እያነሱ በካህኑ እጅ ላይ በማድረግ የተሰበሰቡትን ሲያቆርቧቸው ቅዱሱ አዩት። በዚያ ጊዜ መኮንኑ አርያኖስ ደረሰ። ተቆጥቶም ወደ ቤተ መቅደስ ገብተው ስማቸውን በህዋስ ወኒ የሚባል ሁለት የአገር አለቆች ይዞ ራሳቸውን በሰይፍ ቆረጠ። ከእነርሱም በኋላ ዲያቆናት፣ ንፍቅ ዲያቆናትን፣ መዛሙርትን፣ የቤተ ክርስቲያን ሹሞችን ደማቸው ከቤተ ክርስቲያን ደጅ ወጥቶ 20 ክንድ ያህል እስኪጎርፍ ሴቶች ልጆችም ሳያስቀሩ አረዷቸው። ከዚህም በኋላ ኤጲስቆጶስ አባ ብኑያድስ ዲዮስቆሮስስ ሰከላቢዎስን ከእርሳቸው ጋር ያሉ መነኮሳት ከእርሱም ጋር ወስደው ለጣዖቱ ይሰግዱ ዘንድ ሸነገላቸው። እምቢ ባሉ ጊዜ አጥንቶቻቸውን እስከሚለያዩ ድረስ ይደበድቧቸው ዘንድ አዘዘ። የእግዚአብሔርም መላእክት ቅዱስ ሚካኤል ተገልጦ አዳናቸው። የአርያኖስም የጭፍሮችም ታላላቆች ኮርዮንና ፊልሞናን ከጭፍሮችም 40 ሰዎች ይህንን ድንቅ ተአምር አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ወደ እሳት መንደጃም እንዲጥሏቸው አዘዘ። ተጋድሏቸውንም ታኅሳስ 30 ቀን ፈጸሙ። ከተሰበሰቡበት ውስጥ ብዙዎቹ የሚያስገድዳቸው ሳይኖር በእውነተኛ አምላክ በክርስቶስ አምነው እያሉ ወደ እሳት መንደጃ ራሳቸውን ወረወሩ። ምስክርነታቸውም እንዲህ ተፈጸመ። ከዚህም በኋላ ጥር 1 ቀን ዲዮስቆሮስንና ሰከላቢዎስን ታስረው ሳሉ የመላእክት አለቃ ቅዱስ ሚካኤል ተገለጠላቸው። ምስክርነታቸው እንዲፈጸም አበረታታቸው። በነጋ ጊዜ ለአማልክት ስለመሰገድ አርያኖስ ተናገራቸው። አይሆንም ባሉ ጊዜ የዲዮስቆሮስን ዓይኖቻቸውን ያወልቁ ዘንድ አዘዘ። ቅዱሱም የወለቁ ዓይኖቻቸውን አንስተው ወደ ቦታቸው መለሷቸው። መኮንኑ ሉኪያኖስ አይተው ከሰራዊቱ ጋር በጌታ ኢየሱስ ክርስቶስ አምነው
ወደ አስተም ጎረጎሯቸው። ምስክርነታቸውም 6800። ከዚህም በኋላ የከበረ ሰማዕት ይገድሏቸው ዘንድ አርያኖስ አዘዘ። ሲጸልዩም የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። ስማቸውን ለሚጠራ መታሰቢያቸውን ለሚያደርግ ገድላቸውንም የሚጽፍ ከቅዱስ አንድነት ይቆጥራቸው ዘንድ ቃል ኪዳንን ሰጣቸው። ከዚህም በኋላ ወደ ወታደሮች ቀርበው የቅዱስ ዲዮስቆሮስን ራስ ቆርጠው ሰከላዊዎስንም ከወገቡ በላይ ቆርጠው 24ቱን መነኮሳትም ከቁመታቸው ሰነጠቋቸው። በዚህም ጥር 1 ቀን ሁለቱም ተቆረጡ። ከዘመዶቻቸውም የሆነ ሳሙኤል በአብ በወልድ መንፈስ ቅዱስ ስም በከበረች ቤተ ክርስቲያን ውስጥ ተቀበራቸው። በሀገረ አክሚም በአብ በወልድ መንፈስ ቅዱስ ስም የከበረ ቤተ ክርስቲያን ውስጥ የቀበሯቸው። ሀገረ አክሚም የተገደሉ ሰማዕታት ቁጥራቸው 8140 ነው ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በሁሉ ቅዱሳን ሰማዕት ጸሎት ይማረን፣ በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለዲዮስቆሮስ ወሰከላዮስ አያዩ ምስለ ሰብአክሚም በስምዕ እለ መዊተ አርዩ አረገ አርያኖስ ለቀትል እለ ተፈሰዩ ለአሐዱ ርእሰ በመጥባት እውቅዩ ወማእከለ ውቂህ በሰፈ ካልእ አሜን። በእውነት የሚደረግልን። ጥር 1 ቀን የሚከበሩ ቅዱሳን በዓላት: ቅዱስ እስጢፋኖስ ቀዳሜ ሰማዕት ሊቀ ዲያቆናት፣ ቅዱስ ሰማዕት አክሊኖም፣ ቅዱስ ዲዮስቆሮስ ወሰከላዮስ፣ ቅዱስ ለውንድዮስ ሰማዕት፣ አባ መቃርስ